እግዚአብሔር ረቂቅ እንደሆነ አውቃለሁ። ቅዱስ ዮሐንስ አፈወርቅ ነው የሚለው። በነገራችን ላይ ርቀቱ እንዴት ነው ካልከኝ ግን አላውቅም። ከሁሉ ነፋስ ይረቃል፣ ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ ይልና ከመላእክት ደግሞ ከአካላቸው ርቀት የህሊናቸው ርቀት ይበልጣል። የመላእክት የህሊና ርቀት ከስላሴ የአካል ርቀት ጋር ሲነጻጸር እንደ ተራራ የገዘፈ ነው። በጣም አዋቂ ሰው የሚባለው መጀመሪያ አለማወቁ የሚያውቅ ሰው፣ አለማወቁን የማያውቅ ሰው ሽሸው ነው የሚለው። መሰረታዊ ሀሳቡ ምንድን ነው? ነፍስ የራሷ የሆነ ባህሪ ያላት፣ ስጋም የራሱ የሆነ ባህሪ ያለው። ሰው የሚባለው የነዚህ የሁለቱ የነፍስና የስጋ ባህሪ ተለያይተው ሳይሆን ተዋህደው አንድ የሆኑለት ምንነት ወይም ማንነት የሚለውን ነው የሚያመለክተው። ሰው ግልጽ ነው አነጋገሬ? ይህንን ነው የሚያመለክተው። የእግዚአብሔር ባህሪ ስንል ግን የእግዚአብሔር ባህሪ የማይታወቅ ነው የሚለው እንዳለ ሆኖ እግዚአብሔር ራሱን የገለጠበትን መንገድ እናውቃለን። እግዚአብሔር ባህሪውን እንዴት ነው የምናውቀው የሚል ጥያቄ ብንጠይቅ ባህሪውን የምናውቀው ባህሪውን በገለጠበት መንገድ ነው። ባህሪውን በገለጠበት መንገድ ነው የምናውቀው እንጂ ራሱ ባህሪውን አናውቅም። የእግዚአብሔርን ባህሪ የሚያውቀው ራሱ እግዚአብሔር ስለሆነ ይህን ሂላሪየስ የተባለ ሊቅ ይናገራል። የእግዚአብሔርን ባህሪ የሚያውቀው ማን ነው? እግዚአብሔር ነው። ቅዱስ ቄርሎስ ደግሞ እንደውም እነዚህ ዩኖሚየስ የተባለ አውኖሚየስ የተባለ የአርዮስ ተከታይ አለ። በጣም ክፉና ሞኝ መናፍቅ ነው እና እንዴት ምንፍቅናን እንዴት እየተናገረ እንደሆነ ሁሉ አንዳንድ ጊዜ አያውቅም። ሰው ድንቁርናው እየተጫነው ሲሄድ ምን እየተናገረ እንደሆነ ሁሉ የማወቅ ዕድሉ እየራቀው ይሄዳል የሆነ ጊዜ እና ይሄ አውኖሚየስ ምንድን ነው የሚለው? እግዚአብሔርን እግዚአብሔር ራሱን በሚያውቅበት መጠን ልክ እናውቀዋለን ይላል። እየሰማችሁ ነው አይደል? እግዚአብሔርን ነው የሚለው። ኢርጋ የሚባል አለ እና ኢነርጂያ የሚባል አለ። ኢነርጂያ እግዚአብሔር ኃይሉ ወይም ኃይለ እግዚአብሔር፣ ይሄ እግዚአብሔር ራሱን የገለጠበት መንገድ አትሪቢዩትስ ኦፍ ጋድ የሚባለው ማለት ነው። ያ ኢነርጂያ እግዚአብሔር በኃይሉ የሆነን ፍጥረት ፈጠረ። የተፈጠረውን ፍጥረት ካወቅን የፈጠረውን ኃይል ማወቅ እንችላለን ይላል። የፈጠረውን ኃይል ካወቅን ዋናውን አካል ፈጣሪውን ማወቅ እንችላለን ይልና በፍጥረቱ የፈጠረውን ኃይል ሙሉ በሙሉ መረዳት እንችላለን። ሎጂክ ነው የሱ። ፍጥረቱን ካወቅን ፍጥረቱን ያስገኘውን ኃይል ኢነርጂያውን እናውቃለን። ኢነርጂያውን ካወቅን ደግሞ ዋናውን አካል እናውቃለን ይልና እግዚአብሔር ስለ ራሱ በሚያውቀው መጠን ልክ እኛም ስለሱ እናውቃለን ይላል። ምን ይሰማቸዋል? ምናውቅ ይመስላቸዋል? ይሄ በእውነት በድንቁርና ውድድር ውስጥ ቢገባ የመጀመሪያ ደረጃ የሚይዝ ይመስለኛል ሰውየው ማለት ነው። ለምንድን ነው ይሄ የምለው? እንኳን ስለ እግዚአብሔር እንደሚያውቀው አውቃለሁ ማለት ቀርቶ ስለ ራሳችን ራሱ የምናውቀው እንዳለማወቅ ያለው እውቀት ነው እንጂ ስለ ራሳችን ከምናውቀውና ከማናውቀው ስለ ራሳችን ሲነጻጽር ስለ ራሳችን ደንቆሮ ነን። በነገራችን ላይ ስድብ ሳይሆን ከእውቀት አንጻር ማለት ነው። ይገባቸዋል? ስለ ራሳችሁ በጣም የምታውቁ አይመስላችሁ? ስለ እያንዳንዱ አካል፣ ስለ ራሳችን አካል፣ ስለ አይናችን ያለን እውቀት በጣም አናሳ ነው። ስለ ጆሮአችን ያለን እውቀት በጣም አናሳ ነው። ስለ አፍንጫችን ያለን እውቀት፣ ስለ እያንዳንዱ አካል ያለን እውቀት በጣም አናሳ ነው። እስካሁን በሳይንስ የተገኘው እውቀትና ምርምር ራሱ የመደነቅ ሆኖባቸዋል። ስለ ጆሮ በጣም ይደነቃሉ። እንዲህ ያለ ነገር እንዲህ እንደሚያደርግ አናቅም ነበረ ምናምን እያሉ ስራውን ሲረዱ ማለት ነው። ግን ያወቁት የመጨረሻውን የጆሮን ጥቅም ወይም የጆሮን አገልግሎት አይደለም እስከደረሱበት። ስለ አይንም ቢሆን እንደዛ፣ ስለ ሌሎች አካላትም ቢሆን እንደዛ። እያንዳንዱ የኛ አካል በምልአት በእግዚአብሔር ካልሆነ በፍጡር ራሱ አይታወቅም። እያንዳንዱ አካል በአንድ ሰው ጭንቅላት እንደሚነገረው ከሆነ እስከ 100 ቢሊየን ሴል አለ ይባላል። ቢሊየን። በአንድ ሴል ውስጥ ደግሞ በጣም ኮምፕሊኬትድ የሆነ ስትራክቸር አለ። በአንድ ሴል ውስጥ ዲኤንኤ የሚባል ነገር እንዳለ ታውቃላችሁ። ሴል ራሱ አትታየ ናት፣ የማትታይ ናት፣ ረቂቅ ናት። በማትታየው በረቂቋ ሴል ውስጥ 100ኛ ቦታ ሚስ ዲኤንኤ የሚባል አለ እና እንደገና ደግሞ ዲኤንኤ ውስጥ እንደገና ሌላ 4 ንጥረ ነገሮች አሉ። ሳይቶሲን፣ ቲያሚን፣ ጉዋኒን፣ አዴኒን የሚባሉ ረቂቅ ነገሮች በራሷ በረቂቋ ሴል ውስጥ እንደገና ረቂቅ ዲኤንኤ፣ በረቂቁ ዲኤንኤ እንደገና ረቂቅ ሌላ ኤሌመንቶች ደግሞ። እነዚህ ኤሌመንቶች ደግሞ በጣም በነገራችን ላይ አስደናቂ የሆነ ስትራክቸር ይሰራሉ።
ዲኤንኤ ተምራችኋል በቀለም ትምህርት ላይ እንዴት አይነት ስትራክቸር እንዳለው ማለት እንደ ሰንሰለት ያለ ስትራክቸር እና ይሄ በጣም ውስብስብ ነው። በአንድ ሴል ውስጥ ያለውን ነገር እንኳ ሳይንቲስቶችና ዶክተሮች በምልአት ማወቅ አልቻሉም እስካሁን ድረስ። ስለ ሴል እስካሁን ድረስ የሚታወቀው እውቀት እንዳለማወቅ ያለ እውቀት ነው። በአንድ ሰው ጭንቅላት ውስጥ ደግሞ ስንት ሴል አለ አልኳቸው? 100 ቢሊየን ይላሉ እነሱ፣ ሊጨምርም ይችላል። እስካሁን ያወቁት ግን 100 ቢሊየን የሚለውን ነው። በአንድ ሰው ደግሞ ከ75 አንዳንድ ጊዜ 100 ሊሆን ይችላል። ከ75 እስከ 100 ትሪሊየን ሴሎች አሉ በአንድ ሰው ይባላል። እየሰማችሁ ነው? መልሱ። ያው በአንድ ሴል ውስጥ ያለው ስትራክቸር ይሄን ያህል ውስብስብ ከሆነ 100 ትሪሊየን ሴል ተዋህደው ያሉበት ሰውነት ምን ያህል ውስብስብ ሊሆን እንደሚችል ይገባቸዋል። ስለኛ ራሱ የምናውቅ ስለሚመስለን ያው ደንቆሮ ሰው አስቸጋሪ ስለሆነ በጣም አዋቂ አድርጎ ራሱን ስለሚያስብ እንጂ በጣም ሩቅ ነን። ስለኛ ያን ያህል ምስጢር የሆነ ነገር ካለ ብዙ ነገር ማናቅ ከሆነ እኛን ያስገኘንን እግዚአብሔርን ምን ያህል ልናውቀው እንችላለን? ኢማጂን አድርጉ። ዩኖሚያስ ግን ምንድን ነው የሚለው? እግዚአብሔር ራሱን በሚያውቅበት ልክ አውቋል። ይሄ ደንቆሮ አይደለም? ታዲያ ሰውዬ ደረቅ አይደለም ነው? አይደለም? አንጋረ ፈላስፋ ላይ በነገራችን ላይ እንደዛ ይላል። ሰው በጣም አዋቂ ሰው የሚባለው መጀመሪያ አለማወቁ የሚያውቅ ሰው ነው። አለማወቁን የማያውቅ ሰው ሽሸው ነው የሚለው። ምክንያቱም አለማወቁን የማያውቅ ሰው አስቸጋሪ ነው። ምንም ነገር ምክርም ቢሰጠው ምንም ነገር ቢነገረው አይሰማም። ለምን? ሙሉ ነው፣ እንደሚያውቅ አድርጎ ነው የሚያስበው። ድንቁርናውን እውቀት አድርጎ ስለሚኖር መስማት አይፈልግም። ይህ አስቸጋሪ ነገር ነው። ምን ለማለት ነው ይህን እያልኩ ያለሁት? የእግዚአብሔርን ባህሪ በተመለከተ እኛ ስንጠየቅ ደንቆሮንን አናውቅም። የምናውቀው ባህሪውን የገለጠበትን መገለጫ ዲቫይን ኢነርጂያ የሚባለው ኢነርጂያ የእግዚአብሔር የባህሪ መገለጫ የሚባሉትን ቅዱስ ቄርሎስ ለዚህ ለነ አኖሜስ እና ለመሰል መናፍቃን ሲመልስ እንደዛ ብሏል። እግዚአብሔር መኖሩን እናውቃለን። የእግዚአብሔርን ህልውና እግዚአብሔር አለ የለም? አለ አይደል? እግዚአብሔር መኖሩን እናውቃለን፣ የእግዚአብሔርን ባህሪ ግን አናውቅም ይላል። ጎርጎርዮስም ብዙ ጽሑፍ ጽፏል ይህም በተመለከተ። ስሙን ራሱ በተመለከተ የእግዚአብሔር የባህሪ ስሙ ምንድን ነው ካልከኝ አላውቅም ነው። ዮሐንስ አፈወርቅም ይህን እርግጥ ገልጿል ድርሳኑ ላይ፣ ብዙዎቹ ቅዱሳን ሊቃውንት አንስተዋል። ምን ለማለት ነው ይህን ያልኩት? ባህሪ የሚባለው ቅድም በተብራራው መንገድ ከሆነ የእግዚአብሔር ባህሪ ስንል ደግሞ ማይመረመር በጣም ጥልቅ ረቂቅ መሆኑን ከማስተዋል ጋር ለእኛ እንዲገባን ግን እግዚአብሔር ባህሪው ምንድን ነው ሲባል ረቂቅ ነው፣ ሙሉ በኩለሄ ነው፣ ደግ ነው፣ ቸር ነው፣ ፍቅር ነው እንላለን አይደል? አንልም? እንላለን። ይሄ ባህሪው ሳይሆን የባህሪ መገለጫው ነው። ዲቫይን ኢነርጂያ ነው የሚባለው ይሄ። እና ተዋህዶን ስንናገር ያው ከለመድ ነው ተነስተን ባህሪውን ከገለጠበት ተነስተን እግዚአብሔር ባህሪው እንደዚህ ነው፣ እንደዚህ ነው፣ ረቂቅ ነው፣ ምሉ ነው፣ ስፉ ነው፣ እንደዚህ ነው፣ እንዲህ ያልን ገልጽና ይሄ ረቂቁ ባህሪ ከሰው ባህሪ ጋር ተዋሃደ። የሰው ባህሪ ደግሞ ሲባል አሁንም የሰውን ባህሪንም ጥልቀቱን አናውቅም፣ ግን መገለጫውን እናውቃለን። ለምሳሌ መራብ፣ መድከም፣ መጠማት እንደዚህ ለእኛ ይስማማናል አይስማማንም? አትመልሱ። ስለዚህ ይሄ የሰውነት ባህሪ ምንድን ነው? መገለጫ ነው አይደለም? መገለጫ። ስለዚህ ውሱንነት፣ ግዙፍነት፣ መራብ፣ መጨበጥ፣ መድከም እንደዚህ ይሄ የኛ ባህሪ መገለጫ ነው። ተዋህዶ ስንል የማይታወቀው ግን በኢነርጂያው በመገለጫው የተወሰነ የምናውቀው ኢነርጂያው ቅድም እንደነገርኳችሁ ፍቅር ነው፣ ደግ ነው፣ ረቂቅ ነው፣ ምሉ ነው ምናምን የሚለው ማለት በዚህ የተወሰነ የምናውቀው እሱ እግዚአብሔር ከስጋ ጋር ከሚወሰነው ስጋ ጋር ከሚደክመው ስጋ ጋር ከግዙፉ ስጋ ጋር ከዚያ ጋር ምን አለ ተዋሃደ ነው። ሰምታችሁኛል? አሁን የተናገርኩትን ባህሪ በሚለው ይህን ኮንሰፕት ይዘን ተዋህዶ የሚለውን አሁን ወደ ማብራራት እሄዳለሁ። ግን ማብራሪያው ጋር ከመግባቴ አስቀድሜ ባህሪን እንዳወቅን አካልን ትንሽ ነገር እንወቅ። ስለ አካልም ትንሽ ነገር ጨለፍ ወይም ቀንጨብል አድርግና ተዋህዶቱ የአካልም የባህሪም ነው ስለሆነ ያን ትንሽ ላስረዳ። አካል ስንል ባህሪ ምንነት ነው አይደል ያልነው? አካል ደግሞ በተገላቢጦሽ ማንነት ነው። ማንነት ነው። ምንነት ምንድን ነው የሚባል ነገር ካለ ያ ምንድን ነው የምንለው ነገር ማን ነውም ሊባል ይችላል።
ምንነቱን ስንገልጽ ባህሪውን ማዕከል አድርገን ነው የምንገልጸው። ምንድን ነው የተሰራበትን እንደዚህ ከዚህ የተሰራ ለምሳሌ ሰው ምንድን ነው ሲባል ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ ነፍስ ከነዚህ የተዋቀረ ፍጥረት ነው ብለን መልሳለን። ማን ነው ስንል ግን ሰው ማን ነው ሳይሆን ሰው ምንድን ነው የምንለው አይደል? ያው ካል ነው። በዚህም ሰው ማን ነው ብለንም ከጠየቅን ለመግባባት እኛ ከተግባባን ችግር የለውም። ግን ሰው ምንድን ነው የሚባለው? ሰው ማን ነው የሚባለው? ሰው ምንድን ነው አይደል የሚባለው? ሰው ማን ነው አይባልም። ማን ነው የሚባለው ግን አበበ ማን ነው አይባልም? ይባላል አይባልም? ምንድን ነው እሱ? አንዳንድ ጊዜ ልንል እንችላለን። እሱ ምንድን ነው ስንል ግን ያው ይገባቸዋል ሀሳቡ ሌላ ምን ስለሆነ ነው እሱ ምንድን ነው ምናምን ሌላ ነው ጉዳዩ ማለት ነው። ግን ማናት እሷ ማን ነው እሱ ከተባለ መለያ ነው አደለ? ያ ነው አደለም? ማናት ከተባለ ሄለን ናት፣ አየለች ናት፣ እንትና ናት ይባላል። ኢንዲቪዥዌትድ ትደረጋለች ወይም ፓርቲኩላርሊ ትለያለች ማለት ነው። ስፔሲፋይ ትደረጋለች። ወይም ማን ነው አበበ ነው አየለ ነው ከተባለ ይሄ ምንድን ነው የሚያደርገው ማለት ነው? አካል ማለት ማንነት ነው ማለት ስፔሲፊካሊ ተለይተን የምንጠራበት ነገር ነው ማለት ነው። ባህሪ ግን ምንነት ነው ከተባለ የሰው ሁሉ ባህሪ ስንት ነው? ጠባዩ ጋር እንዳትሄዱ፣ ክፉ ሰው፣ ጨካኝ፣ ባህሪያችን ስንት ነው? ከአራቱ ባህሪያተ ሥጋና ከአንድ ባህሪ ነፍስ የተፈጠርን አይደለን? ሌላ የተጨመረለት አለ አለ? አይ ካለ ምናልባት ቼክ ለማድረግ ነው። የለም አይደለም? ስለዚህ ባህሪን በተመለከተ የጋራ ነው ማለት ጄነሪክ ነው ባህሪ ማለት። አካል ግን ጄነሪክ አይደለም። የኔ አካል የኔ ነው፣ የእናንተ ሊሆን ይችላል። በጋራ ሰዎች ነን፣ ግን በአካል አንድ ነን ወይ? ኢንዲቪዥዌትድ እንደረጋለን፣ ተለይተን ነው የምንጠራ አይደለም? ስለዚህ አካል ማንነት ነው ሲባል የምንለይበት ነው ማለት ነው። የምንለይበት ነው። እያንዳንዱ ግለሰብ ተለይቶ የሚታወቅበት እንደ መታወቂያ ልንለው እንችላለን፣ መለያ ልንለው እንችላለን። መለያ ማንነት የሚለው መለያ መታወቂያ የሚለውን ጭምር የያዘ ነው። ይህን የያዘ ነው። አካል የሚለውን ነገር ስናስብ የምናስበው ይህን ነው። ቅድም ባህሪ በግሪኮ አጠራር በነገራችን ላይ ስያሜያቸውን ትንሽ ብታውቁ ጥሩ። ዝርዝሩን አልናገርም፣ እያንዳንዱ ቃል ብዙ ትርጉም ስላለው ማለት። በግሪክ ባህሪ ኡሲያ ነው የሚባለው። ኡሲያ ባህሪ ብትይዙት ጥሩ ስለሆነ ነው። እንግሊዘኛ የምትሞካክሩ ካላችሁ በዛው ሰርችም ስታደርጉ ሲያመጣላችሁ እንዳታወዛግቡ፣ ትርጉም እንዳታዛቡ ማለት ነው። ኡሲያ ማለት ባህሪ ማለት ነው በግሪክ። ፊሲስም ይባላል። ፊሲስ ማለትም ባህሪ፣ ፊዚክስ አይደለም ያልኩት፣ ፊሲስ ነው ያልኩት። እሱም ባህሪ ማለት ነው። በግሪኩ እነዚህ ሁለቱን ቃላቶች በጣም የሰለጠኑ ናቸው። የቀደመችው ፊሲስ የምትባለዋ ቃል ቅድመ ኒቅያ ትንሽ ገዘፍ ያለን ነገር ኮንክሪት የሆነን ነገር ለመግለጽ አገልግሎት ላይ ይውል ነበረ። አሁን ላይ ባለው ግን ከዛ በኋላ ከኒቅያ ጉባኤ በኋላ ቀስ እያለ ግን ሙሉ በሙሉ በጣም ኮንክሪት ከሆነው ነገር ይልቅ በጣም ረቂቅ ወደ ሆነው ባህሪ፣ ቅድም ረቂቅ ነው አላለም? ያን ወደ መግለጥ መጥቶ አሁን ፊሲስ ሲባል ባህሪ ረቂቅ የሆነውን ምንነት የሚገልጥ ቃል ሆኗል ማለት ፊሲስ። ኡሲያ ፊሲስ። በጥንት አሁንም ከኒቅያ ጉባኤ በፊት ሃይፖስታሲስ የሚባል ቃል አለ። አሁንም በግሪክ ሃይፖስታሲስ የሚለውም ቃል እንደዚሁ አንዳንድ ጊዜ ባህሪን ለመግለጽ አገልግሎት ላይ ይውል ነበረ። ከኒቅያ በኋላ ደግሞ ሃይፖስታሲስ የሚለው ቃል ኦልሞስት አንዳንድ ጊዜ ሊጠቀሙት ይችላሉ፣ ግን ብዙ ጊዜ አካል የሚለውን ቃል መወከል ጀምሯል። ባለፈው ትዝ ይላችኋል። ሃይፖስታቲክ ዩኒየን ስል የባህሪ ተዋህዶ ያልኩት አካል የሌለው ባህሪ ስለሌለ ነው። ሃይፖስታቲክ የሚለው አካልን ከነባህሪው ሊገልጽ የሚችል ስም እንደሆነ አንዳንድ አካላት አንዳንድ ሊቃን ስለሚናገሩ ማለት ነው። እየሰማችሁ ነው የምናገረው፣ ቃል ነው እየለየ ያለው። ሃይፖስታቲክ ዩኒየን ከተባለ የአካል ተዋህዶ የሚለውን የሚያመለክት ግን ያ አካል ባህሪ የሌለው ባዶ አካል አይደለም። ባህሪ ያለ አካል፣ አካል ያለ ባህሪ አይኖርም ብያቸዋለሁ አይደል ቅድም። ስለዚህ ባህሪ ያለው አካል የሚለው የሚገልጥ ነው ሃይፖስታቲክ የሚለው። ኡሲያ የሚለው ግን ባህሪን ብቻ የሚገልጽ ነው። ፊሲስ የሚለውም ባህሪን ብቻ የሚገልጽ ነው። ሃይፖስታሲስ የሚለው አካልንም ባህሪንም የሚገልጽበት ጊዜ አለ። ግን አሁን ላይ ባለው ቴዎሎጂካል አጠቃቀም፣ አሁን ላይ ባለው በሰለጠነው አጠቃቀም ሃይፖስታቲክ
ከተባለ ወይም ሃይፖስታሲስ ከተባለ አካል የሚለውን ቃል ይወክላል ማለት ነው። በዛው ዝም ብዬ አንዳንድ ቃላቶችን ላስታውሳችሁ ብዬ ነው ይሄን እንትን ያልኩት። አካል ማንነት ነው፣ ተለይተን የምንታወቅበት ነው የሚለው እንዳለ ሆኖ የባህሪ የግብር የስም ባለቤት ነው አካል። ልብ በሉ፣ የባህሪ የስም የግብር ባለቤት ነው። የግብር ባለቤት ነው። ለምሳሌ ተማታ ቢሆን ግብሩ ማተማታ ነው የሚባለው እንጂ ምን ተማታ ይባላል? የሰማችሁ ነው የምናገረው። ምን ተማታ ይባላል? አንድ ሰው ቢማታ ግብር ነው ይሄ። ስለዚህ ሲማታ አበበ ተብሎ ይለያል ማለት የግብር ምንድነው ማለት ነው? ባለቤት ነው። ይሄን ያደረገው ማን ነው ሲባል የሚጠራው በምንድነው? በአካሉ ነው የሚለየው። ስለዚህ አካል የግብር የባህሪ የስም። አሁን እናንተ ስም አላችሁ እዚህ አይደል? ስማችሁ አካላችሁ ነው የሚለየው እንጂ ሰብዕናችን የተለያየ ስም አለ። ሰውነታችን የተለያየ ስም አለ። ሴቶችም ሰው ነው የሚባሉ፣ ወንዶችም ሰው ነው የሚባሉ። በሰውነት ከሆነ ስማችን ስንት ነው? አንድ ነው። በአካል ሲሆን ግን አየለ፣ አበበ፣ አለሚቱ፣ አየለች፣ አየለና አበበ እንግዲህ ቅር እንዳይላችሁ እንደዛ ይሆናል ማለት ነው። ስለዚህ ባህሪና አካል በዚህ አውድ ነው የምንረዳው። አካል ባህሪ ሁልጊዜም ቢሆን ረቂቅ ነው ብያቸዋለሁ። አካል ግን ረቂቅ ሊሆን ይችላል፣ ላይሆንም ይችላል። ይሄ ሌላው ጉዳይ ነው። አካል ረቂቅ ሊሆን ይችላል፣ ላይሆንም ይችላል። ሁለት አይነት አካል አለ ማለት ነው። ሁለት አይነት አካል አለ ማለት ነው። ይሄን ሁለት አይነት አካልን ማዕከል አድርገው እና አለቃ አያሌውም እና አድባሱ ጀንበሬም በመዝገበ ቃላትም ላይ አለቃ ኪዳነ ወልድ ክፍሌም አካል ምንድን ነው ሲባል ፍጹም መልክ ፍጹም ገጽ ያለው፣ ልብ በሉ፣ ፍጹም መልክ ፍጹም ገጽ ያለው ቁመት እኔ ማለት የሚችል አተረጓጎማቸውን ነው የምናገር። እኔ ማለት የሚችል እና ከራስ ጠጉር እስከ እግር ጥፍር ድረስ ያለው ሰውነት በአጥንት በደም ረዘመ መሰለኝ አይደለም፣ በአጥንት በደም በጅማት ሲገጣጠም ያ አካል ይባላል። ከራስ ጠጉር እስከ እግር ጥፍር ያለው ያ በደም በጅማት በአጥንት ሲገጣጠም ያ አካል ይባላል ይላሉ። መልክ አለው፣ ገጽ አለው። እየሰማችሁ ነው አይደል የምናገረው? ሁለት ብዬ ከፍየዋለሁ። አሁን ይሄ ግዙፉን አካል ነው ብዙ ጊዜ የሚወክለው ማለት ነው። ግዙፉን አካል ነው ብዙ ጊዜ የሚወክለው። አካል የሌለው ፍጥረት የለም። ይሄ ሌላው በጣም መሰረታዊ ኮንሰፕት ነው። ፍጥረት ሆኖ አካል የሌለው የለም። ባህሪም አካልም የሌለው ግን ፍጥረት የሚባል ነገር የለ፣ ሊኖርም አይችልም። ባለፈም አንስቻለሁ አይደለም ይሄንን ነገር። ምክንያቱም አካል የሌለው ከሆነ ሰው ያ ምንድን ነው አካል የሌለው? ባለፈው ምስል ምንም አላላችሁ? ምንም ምንድን ነው አላችሁ? ከዛ በኋላ ምንም ነው አላችሁ አይደል? በዚህ ተስማምተንበታል ማለት ነው። ስለዚህ ምንም ስለሆነ አካል ከሌለው ባህሪ ከሌለው አንድ ነገር ስለዚህ ሊሆን የሚችለው ምንም ነው። ምንም ከሆነ ምንም ስለሆነ አካልም ባህሪም አለው ብለን ልንናገርለት አንችልም። የሌለ ነገር ስለሆነ ማለት ነው። አካል የሌለው ፍጥረት የለም የሚለው ሌላው ኮንሰፕት ነው። አካልን በተመለከተ ልትይዙ የሚገባችሁ ነጥብ ነው። ሌላው አካልን በተመለከተ መረዳት ያለብን እኔ ማለት የሚችል እውቀት ያለው አካል አለ፣ እኔ ማለት የማይችል እውቀት የሌለው አካል አለ። በዚህ አውድ በሁለት ልንከፍለው እንችላለን ማለት ነው። እኔ ማለት የሚችል አካልና እኔ ማለት የማይችል አካል። እኔ ማለት የሚችል አካል በሶስት ናቸው። አንደኛው እግዚአብሔር ነው፣ ሁለተኛ መላእክት ናቸው፣ ሶስተኛ ሰዎች ናቸው። እኔ ብለው መናገር ስለራሳቸው እኔ ብለው መናገር መወከል የሚችሉ አካላት ናቸው እነዚህ። እግዚአብሔር እኔ ማለት ይችላል፣ መላእክትም እኔ ማለት ይችላሉ፣ ሰዎችም እኔ ማለት ይችላሉ። ከዚያ ውጭ ያሉ ግን አካልም ባህሪም አላቸው፣ በራሳቸው ግን እኔ ብለው መቆም ይችላሉ። ተለይተው ይቆማሉ፣ ምንም ጥርጥር የለውም። አሁን ውሾች እኔ እዚህ ጋር እንዲያደርጋለሁ ምናምን ይላሉ፣ በጎች ላህሞች ምናምን አይሉም አይደለም። ግዕዛን እውቀት የላቸውም ማለት ነው፣ ግን አካል ከባህሪ አላቸው። ዛፉም ምኑም እኔ ማለት አይችልም በራሱ እውቀት ስለሌለው ማለት ነው። ግን የተለየ አካል ግን አለው። ይገባቸዋል ሀሳቡ አይደለም? የተለየ አንዱ ከአንዱ የሚለይበት፣ እጽዋት ከእንስሳት የሚለዩበት የራሳቸው አካል አላቸው።
እኔ ብለው ግን ስለ ራሳቸውን ወክለው የሆነ ነገር ማድረግ፣ ግብር መፈጸም እንስሳት ይችላሉ። የፈጸሙትን ግን እኔ ነኝ ያደረግኩት እያለ የሚመጣ እንደዛ የለም ማለት ነው። ያ ከእውቀት ጋር የተገናኘ ስለሆነ ስለዚህ እውቀት ያለውና እውቀት የሌለው አካል ያለው ፍጥረት አለ ማለት ነው አይደል? እውቀት ያላቸው እኔ ማለት የሚችሉ ከእግዚአብሔር ጀምሮ መላእክትና ሰዎች ናቸው። ሌሎች ደግሞ ይሄን ማድረግ የማይችሉ አካላት ናቸው። እነዚህ ቁልፍ ጉዳዮች ናቸው። ስለዚህ አካል ያለ ባህሪ፣ ባህሪም ያለ አካል አይኖርም። ይሄ የአካል ትርጉም ሲነገር ደጋግማችሁ ሰምታችኋል። አካል ረቂቅ ብቻ አይደለም፣ ግዙፍም አካል አለ። በሁለት ነው የሚከፈለው። ግዙፉ ለምሳሌ የኛ አካል ሊሆን ይችላል፣ የእንስሳት ሊሆን ይችላል፣ የእጽዋት ሊሆን ይችላል፣ ምናምን። የመላእክት አካል ግን ረቂቅ ነው አይደለም? መላእክት አሉ የሉም? መልሱ። መጀመሪያ ባይኖሩ ኖሮ አሉ እንዴ ለምን ትለናለህ እንዳትሉ እንጂ። ምክንያቱም ሳይኖሩ አሉ ካልክ የታውቃቸው ነው አሉ የሉም ብለህ የምትጠይቀው ማለት ራሱ እኮ ሌላ ጥያቄ፣ ጥሩ ጥያቄ እኮ ስለሆነ ነው። የማይኖሩ ከሆነ ስለሌሉ ነገሮች ስማቸውንም ምናቸውንም አውቀን ልንነጋገር አንችልም። የሌለ ነገር ግን አለ ግን የለም ብለን የምንከራከርለት ሰምታችሁ ታውቃላችሁ? የሌለ ሆኖ ግን አለ የለም ብለን የምንከራከርለት ነገር አለ? አልገባችሁም? ቀስ እያለ ሲገባችሁ እንረዳዋለን። የለም ማለት ነው እንደዚህ። እሺ መላእክት አካል አላቸው፣ አካላቸው ግን ረቂቅ ነው። ኦክሲጅን አካል አለ የለው? ኦክሲጅን የለው? ኦክሲጅን አለ የለም? እሺ ካርቦን ዳይኦክሳይድስ እያለ ግን አካል የለው? እሺ አየር አለ የለም? እንዴ አትወዛገቡ እንጂ አለ የለም? አየር ግን አካሉን ማየት ትችላላችሁ? ስለዚህ አካል አለው፣ ግን አካሉ ምን አይነት ነው ማለት ነው? አዎ እንደዛ ነው ትርዱ። ዝሩ የሆነማ የለም አካልማ አለው። አይዟችሁ። እና ምን ለማለት ነው? ረቂቅና ግዙፍ አካል አለ ማለት ነው። ሁለት አይነት አካል አለ ሚለው እንድንረዳ ነው። እግዚአብሔር ቅድም ባህሪው አይመረመርም ብለናል አይደል? አሁን ስለ አካሉ ደግሞ ልናወራ ነው። ምክንያቱም ተዋህዶ የባህሪም የአካልም ነው ብለናል። ያን ለማስረዳት የእግዚአብሔር አካሉ ምን አይነት ነው ሚል ጥያቄውን ጠይቅ። እግዚአብሔር አካሉ ረቂቅ ነው መልሱ። እግዚአብሔር ረቂቅ እንደሆነ አውቃለሁ። እስኪ በሉ እናንተ። ቅዱስ ዮሐንስ አፈወርቅ ነው የሚለው። በነገራችን ላይ ርቀቱ እንዴት ነው ካልከኝ ግን አላውቅም። እስኪ በሉ። አዎ ይሄ ምን ማለት ነው? የእግዚአብሔር አካል ረቂቅ መሆኑ ነው የሚታወቀው፣ ርቀቱ ግን አይታወቅም። አንጻር ያቀርቡለታል። ትንሽ ዝም ብለው እንደው ርቀቱን ራሱ የተወሰነ እንድናስብ አስበን ማሰብ እንደማንችል አምነን እንድንወጣ ማለት ነው። ገብታችኋል አይደል? ማነጋገር እስኪ ረቂቅ የሚባሉ ነገሮችን ከፍጥረት መካከል እስኪ ጥሩ። እዚህ በጣም ረቂቅ የሚባል ነፋስ ብለዋል። በእውነቱ ከዚህ ቀደም ሳይሰማ አይቀርም ማለት ነው። ነፋስ ረቂቅ ነው አይደለም? ከዛ ከነፋስ ምን ይረቃል? የሰው ነፍስ ይረቃል። ነፍስ ርቀቷ እንዴት ነው? አሁን እዚህ ቤት ውስጥ ምን እንበለው የት ሰውየው ሆኖ ይሙት ምክንያቱም ነፍሱ ትወጣለች አትወጣም የሚለውን ማለት እነዚህ አይነት ነገሮች እንደማይከለክሉት የታወቀ ነው አይደል? ይሄ አሁን ወተር ፕሩፍ ውሃ ያስገባል፣ ግን ነፍስንስ ያሳልፋል አይደል? ረቂቅ ናት ነፍስ። ርቀቷ አይታወቅም ነው በነገር የእሷ የርቀቷን ደረጃ ራሱ አናውቅም፣ ግን ረቂቅ እንደሆነች እናውቃለን። ምጣኔውን ማለት የርቀቷ ደረጃ ምንድን ነው የሚያክለው ሲባል ምክንያቱም መለካት ይጠይቃል አይደለም? ርቀቱን ለማወቅ ምን ያህል ታክላለች? ቲክነስ አይታወቅም፣ አናውቅም። ቅዱሳን ሊቃውንት የደረሱት ከሁሉ ነፋስ ይረቃል፣ ከነፋስ ነፍስ ይረቃል በፍጥረት አንጻር አድርገው ሲያዩ፣ ከነፍስ ደግሞ መላእክት ይረቃሉ። መላእክት በጣም ረቂቃን ናቸው። እዚህ ነው ፕሮቴስታንቶች አንዳንድ ነገሮች የማይረዱት እንጂ መላእክት ከአንድ ቦታ ወደ አንድ ቦታ ሲሄዱ በአንድ ጊዜ አይናችን ክፍት ዝግት ሳናደርግ ከአርያም በርባሮስ ከበርባሮስ አርያም ይሄዳሉ። በጣም ፈጣን ናቸው፣ በጣም ረቂቅ ናቸው። ስለዚህ ከነፍስ መላእክት ይረቃሉ። ረቂቅ የሚባል ነገር ከፍጥረት ብናመጣ ከመላእክት ጋር ሊነጻጸር የሚችል ምንም ረቂቅ ነገር የለም። አሁን ጥያቄ ልጠይቃችሁ፣ እናንተ ግዙፍ ናችሁ ረቂቅ ናችሁ? ሁለቱም ናችሁ?
አሁን ይሄ የሚታየው ማንነት አይደለም። እዚህ ጋር ለምሳሌ እኔ አሁን የምታዩኝ ነኝ ወይስ ሌላ እዚህ አካባቢ ያለው? ይሄ የምታዩኝ ነኝ አይደል? ነው እንዳትክዱ ማለት ነኝ አይደል? ይሄኛው ሰውዬ ይሄ ፊት ብቻ ሳይሆን ሙሉ አካል ያለው ማለት ነው። ይሄ አይደለሁም እኔ? ግዙፍ ነኝ አይደለሁ? ነፍስ አለች፣ ግን ተዋህደው ስንት ሆነዋል? እኔ ስጋ ብቻ ነኝ? ሰው ነፍስም ስጋም ነኝ? ነፍስና ስጋ ሳይሆን ነፍስም ስጋም አይደል? የሁለቱ ተዋህዶ ውጤት ነኝ እኔ። ስለዚህ እኔ ረቂቅ ነኝ ግዙፍ ነኝ? አይዛችሁ። እሺ ለማንኛውም ለእኔ ሀሳብ አለኝ የለኝም? ግን አካሌ ግዙፍ ነው አይደለም? ግን ሀሳብ አለኝ። ሀሳቤስ ርቀቱ እንዴት ነው? ርቀቱ አሁን እዚህ እንዳላችሁ ቤት መሄድ ትችላላችሁ? አትችሉም? ሄዱ እስኪ ባስ ሄዱ፣ ችግር የለው። ስራ ቦታ ገባ ብላችሁ እቃ እንትን ብላችሁ ሄዳችሁ መንገድ ላይ የያዛችሁ የገጠማችሁ ችግር የለም። ግዘፍ አካል ኖሮን በሀሳባችን ርቀት መንገድ ላይ ችግር ሳይገጥመን የሆነ ቦታ ድንጋይ ያስቸግሯችኋል ስትሄዱ? ትራፊክ ምናምን የለም። ጥሩ። ግዘፍ አካል ኖሮን በሀሳብ ርቀታችን የምንፈልገው ቦታ ምንም ያግተን ሳይኖር መሄድ የምንችል ከሆነ ርቀታቸው በቃላት የማይብራራላቸው ቅዱሳን መላእክት በጣም ረቂቅ ናቸው። ግን ደግሞ የእነሱ ሀሳብ ምን ያህል ይረቅ ይሆን? አካላቸው ርቀቱ የማይታወቅ ከሆነ የነዚያ የረቂቃኑ መላእክት ሀሳብ ምን ያህል ረቂቅ ይሆን? የኛ ሀሳብ እንኳን ርቀቱ ለመታወቅ በጣም አስቸጋሪ ነው የሚሆን። ለምንድን ነው እዚህ ያመጧቸው? ሊቃውንት አነጻጽረው ከሁሉ ነፋስ ይረቃል፣ ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ ይልና ከመላእክት ደግሞ ከአካላቸው ርቀት የህሊናቸው ርቀት ይበልጣል። የመላእክት የህሊና ርቀት ከስላሴ የአካል ርቀት ጋር ሲነጻጸር እንደ ተራራ የገዘፈ ነው። የመላእክት እነዚህ በጣም ረቂቃኑ መላእክት የሀሳባቸው ርቀት እኮ ነው። ከስላሴ አካል ጋር በረቂቅነት የቱ ይበልጣል ተብሎ ሊወዳደር ሲል የመላእክት በጣም ግዙፍ ይሆናል። የሚጨበጥ ወደ ለንጽጽር ሲቀርብ ማለት ከስላሴ አንጻር ሆኖ ሲቀርብ የመላእክት እንደ ተራራ የገዘፈ ነው። ያ ማለት የገዘፈው እንደ ተራራ የትኛው አካል እንደሆነ ገብቷችኋል አይደል? የህሊናቸው ርቀት ነው። የመላእክት አካላቸው የህሊናቸው ርቀት ከስላሴ ሲነጻጸር ተራራን አከለ ማለት የስላሴ ምን ያህል ረቂቅ ነው። እስኪ አናውቀውም በሉ እንጂ አውቀነዋል። ታዲያ በቃ እንደዛ ከሆነ ይሄ ረቂቁ አካል ነው ከስጋ ጋር የሚዋሃደው ማለት ነው።